30 ሌሊት ቀጠርኩት አለ። ፈተመ ሚቃቱ ረቢህ 40 ለይላ የጌታውን ቀጠሮ 40 ቀን 40 ሌሊት ሞላለት ይላል አደረገለት። ከዚያ በኋላ ምን አለ? ወቃለ ሙሳ ሊአኺህ ሃሩን አኽልፍኒ ፊ ቀውሚ ወአስሊሕ ወላ ተተቢዕ ሰቢለ ልሙፍሲዲን አለ። ከዚያ ወንድሙን ሃሩንን አደራ በእኔ ቦታ ምትክ ሆነኝ በእስራኤላውያኖች ዘንድ ጥሩ ነገርን አድርግ፣ አደራ የአጥፊዎችን መንገድ እንዳትከተል ብሎ እስራኤላውያንን ለእርሱ አደራ ሰጥቶት ሄደ ከአላህ ጋር ሊገናኝ ሙሳ። ወለማ ጃአ ሙሳ ሊሚቃቲና አምላክ ይችላል። ሙሳም ከእኔ ጋር ለመገናኘት በመጣ ጊዜ ቃለ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ አንዴ ለይህ ፍቀድልኝ አለ። ሙሳ ዓለይሂ ሰላም የአላህን ድምፅ በሰማ ጊዜ ባናገረው ጊዜ እጅግ በጣም ተማረከ። ውብ ድምፆችን የፈጠረ አምላክ ድምፁ ምን አይነት ውብ ሊሆን ይችላል ብላችሁ አስቡ። ሙሳ ዓለይሂ ሰላም ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ አንዴ ለይህ ፍቀድልኝ አለ። አላህ ምን አለው? ቃለ ለን ተራኒ ሙሳ ሆይ አሁን ባለህበት ሁኔታ እኔን ማየት አትችልም አለው። ላ ተራኒ አላለውም። አታየኝም ቢለው በነበር ለዘላለም ሐታ በገነትም ውስጥ ላይ ሆነ ለን ተራኒ ለን የሚለው ጊዜን ያማከለ ነው። ማለት አሁን ባለህበት ጊዜ በምድራዊ ህይወት አታየኝም ማለት ለምን እንደማያየውም ሊያስረዳው ሊያሳየው ነው። ወላኪን እንዙር ኢለል ጀበል አለው። ሙሳ ግን ወደፊትህ የሚገኘውን ትልቅ ተራራ ተመልከት አለው። ሲና ተራራ ግዙፍ ተራራ ነው። ከሰው ልጅ የበለጠ ጠንካራ ነው ተራራ አይደለም። የሰው ልጅ ደካማ ነች። ወላኪን እንዙር ኢለል ጀበል ነገር ግን ፊት ለፊትህ ወደሚገኘው ተራራ ተመልከት። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ ያለው እኔ በምገለጥበት መንገድ ለዚህ ለተራራ እገለጥለታለሁ። እርሱ የእኔን መገለጥ ተቋቁሞ ከጸና ከቆመ ካልፈራረሰ የዛኔ አንተም ታየኛለህ አብሽራ። ፈለማ ተጀላ ረብሁ ልልጀበል ጌታውም አላህ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ጀዐለሁ ደካ ያ ጠንካራ የጽኑ የሆነ ተራራ ድርምስምስ ነው ያለው፣ ፈራረሰ ይለናል። መቋቋም አልቻለም የፈጣሪን ግልጠት። ወኸረ ሙሳ ሰዒቃ ሙሳም ይሄን ባየ ጊዜ ራሱን ስቶ ወደቀ። በቃ አላህ ስብሓነሁ ወተዓላ ሙሳን ዳግም አስነሳው። ፈለማ አፋቀ ሙሳን በተነሳ ጊዜ ቃለ ሱብሓነከ አምላኬ ጥራት ይገባህ የማይገባኝን ጥያቄ ነው የጠየቁት አለ። ቱብቱ ኢለይከ እንዲህ አይነት ጥያቄ ከመጠየቅ ወደ አንተ ንስሐ ገብቻለሁ፣ ዳግም አልጠይቅም። በቃ ወአና አወሉል ሙእሚኒን እኔ የመጀመሪያዎቹ አማኝም ነኝ እያለ ተናገረ። አሁን እዚህ ቦታ ላይ ፈጣሪ አላህ ስብሓነሁ ወተዓላ ራሱን ያላሳየን ለምንድን ነው የሚለውን መልሱን እዚህ ጋር ታገኙታላችሁ። ሰስቶብን አይደለም፣ ራሱን ላለማሳየት አይደለም አምላክ። ነገር ግን አሁን የተፈጠርንባት አፈጣጠር ደካማ ፍጥረት ነች። ትደክማለች፣ ትሞታለች አይደል? አካላችን ማንነታችን ደካማ ነው። የእርሱስ ማንነት የእርሱ ደግሞ የማይጠፋ ጽኑ የሆነ ዘላለማዊ ማንነት ያለው ነው። ጠፊ ማንነታችን የማይጠፋውን ማንነት የሚያስችል አቅም የላትም። ገባችኋል አይደል? ነገር ግን መቼ ጀነት እንድናየው ፈቅዷል። ለምን? የዛኔ ደግሞ የማይጠፋ ማንነትን ዘላለማዊ ማንነትን ስለሚያላብሰን የዛኔ እንድንችል ያደርጋል። ገባችኋል? የዛኔ የማይጠፋ ዘላለማዊ ማንነትን ሲያላብሰን ጊዜ የማይጠፋውን ዘላለማዊ ማንነቱን እንድናይ ያስችለናል፣ እናየዋለን። ዛሬስ ጠፊ ማንነት ነች። ሐታ መልአክ ራሱ አላየትም። መልአኩ ጅብሪል ዓለይሂ ሰላም ድምፁን ይሰማል እንጂ አላየም። ምክንያቱም ማንኛውም የሚጠፋ ነገር ሁሉ እርሱን ማየት አይችልም። ነገር ግን የትንሣኤ ቀን የማይጠፋ ማንነትን ያላብሰናል። የዛኔ የኛ ማንነት እቺ ምድራዊ ላይ ይዛናት የምንኖርባት ስጋ አይደለችም። እዛ የምትገባው ይሄ ደካማ ነው፣ ይጠፋል፣ ይሞታል፣ ይደክማል፣ ያንቀላፋል ምናምን። የጀነት እንደዛ አይደለም። ላ የዙቁነ ፊሃ አልመውተ ኢላ አልመውተተል ኡላ የተባለለት ማንነት ነው የጀነት ማንነታችን። በእርሷ ውስጥ ሞትን በፍጹም አትቀምሱም ይለናል። ያቺ የምድራዊያን የመጀመሪያዋን ሞት ብቻ ነው ቀምሳችሁ የምታልፉት ይላል። ይዟቸዋል። የጀነት ሰዎች እንቅልፍ ራሱ አይይዛቸው፣ ሞት አይይዛቸው፣ ድክመት አይይዛቸው። ሳይበላ ሳይጠጣ የሚኖር ማንነት ነው ያለው የጀነት ሰው። ወአነከ ላ ተዝመኡ ፊሃ ይላል አላህ በቁርአን ላይ። የፈለገ ብትሆን በእርሷ ውስጥ አትጠማም አትራብም ይላል። የጀነት ሰዎች ስለሚረባቸው እንዳይመስላቸው የሚበሉት ስለሚጠማቸው አይደለም የሚጠጡት። መራብ የለም መጠማት የለም። አንድ የጀነት ሰው እኔ ሳልበላ ሳልጠጣ ለዘላለም መኖር ፈልጋለሁ ካለ አቅሙ አለው። ምን አይነት ማንነት ነው የሚሰጠው? ከምድራዊ ማንነቱ በጣም የተለየ ነው። አይደለ? እና የዛኔ ሁሉን ነገር በሚሰጠን ጊዜ ዘላለማዊ ማንነትን በሚያላብሰን ጊዜ ዘላለማዊ ማንነት ያለውን ማንነቱን አላህ ሱብሓነሁ ወተዓላ የዛኔ ያሳየናል። ዛሬስ ጠፊ ማንነት ነች፣ ደካማ ማንነት ነች። አይደለም ፈጣሪ የፈጠረውን አንድ ደካማ ፍጡር የማየት አቅም የላትም። እስኪ በጠራራ ፀሐይ ላይ ቀጥ በልና ለአንድ ሰዓት ያክል ፀሐይን ተመልከት፣ አትችልም። ይራቻው ለዚህ ነው እና ነብያቶች ራሱ ገጽታው እንዲህ ነው ምናምን ብለው በቅርጽ ያስቀምጠውልን አልሄዱም። ባህሪያቶችን አስተምረው ነው የሄዱት።
የምናየው የትንሣኤ ቀን እንደሆነ በቁርአን በሐዲስም ላይ ተነግሮናል። እሺ ጥያቄ ያለ ይቀጥል። እዚህ ጋር መጨረሻ እንትን ልበልና ያው እንደ ክርስትና አስተምሮ ደግሞ በሶስት መለኮታዊ አካል ይገለጻል ብለው እንደ ክርስትና አስተምሮ አለ። እንደ እስልምና አስተምሮ ደግሞ ቅድም የነገርከኝ ነው። በመለኮታዊ አካል ያየውም የለ እዛው ስንወጣ ነው የምናየው። ያየው ነብይም የለ እንዳስተምሮትም ደግሞ በመለኮታዊ አካሉ አልታየም። በዚህ መልክ ይገለጻል ተብሎ አይታወቅም የሚል ሐሳብ አንስተሃል። ክርስትና የሚያስተምረውን በሶስት አካል ይገለጻል ብሎ የሚያስተምረውን አስተምሮ እንደ ቁርአንም እንደ እስልምናም በምን ማረጋገጫ ልትቃወሙት ቻላችሁ? አምላክን በመለኮታዊ አካል ተገልጦ ካላያችሁት አረጋግጥና ከዚያ በኋላ ችግር የለውም እንሄድበታለን። አምላክ በሶስት አካል ተገልጧል የሚል መጽሐፍ ቅዱስ ላይ ማስረጃ አለ። መጽሐፍ ቅዱስ ላይ አለ። አሳየው ትገር ለአብርሃም በሶስት ሰው አምሳል በሶስት ሰዎች ምሳሌ ተገልጾለታል። አንድ ጠየቅኩህ፣ እሱን አይደለም ጥያቄ ጥያቄን አዳምጠኝ። አምላክ በአካል አንድ በማን ነው? በመለኮት አንድ በአካል ሶስት ነው የሚል መጽሐፍ ቅዱስ አይጠቅሳለ? እንግዲህ ያስተማረ ነው ይያለ እንደዛ አይደለም እኮ እኔ እኮ አሁን እየጠየቅኩ ያለሁት እንደ ክርስትና አስተምሮ በሶስት አካላት መለኮታዊ አካል ይገለጻል ብለው ኦሬዲ ያስተምራሉ። ወደሱ እንመጣለን። እንደሱ ብለው ያስተማሩበት ካለ አሁን እንደሱ ብለው ያስተማሩበት በቃ ይማራል። ያው የሥላሴ ትምህርት ትሰማለህ መቼስ ባታነበውም ትሰማለህ አይደለ? የለም እንጂ ይባላል ቅዱስ ላይ የለም። ቁርአን ላይ ቆይ ይኸውልህ ቁርአን ላይም እኮ ተቀምጧል። ሶስት አይደለም መጀመሪያ መጽሐፍ ቅዱስ ላይ አይደለ እኮ አሳይሃለሁ። አዳምጣ መጀመሪያ አላህ ሶስት አይደለም አንድ ነው የሚል ቁርአን ላይም ተቀምጧልና አዳምጥ። አንድ መሆኑን እሺ ቁርአን እንሄዳለን። ስጦታ አዳምጠኝ። አሁን መጽሐፍ ቅዱስ ላይ አጽድቀው አምላክ አንድና በመለኮት አንድ ነው አምላክ በአካል ሶስት ነው ብሎ ያስተማረው የመጀመሪያው ነብይ ማን ነው? እኛ ማን ነው? ክርስትና የሚያምነው ለአብርሃም በሶስት አካል እንደተገለጸለት እግዚአብሔር ለአብርሃም ተገለጸለት። ኦሪት ዘፍጥረት 17 ላይ ይላል። እንሄዳለን። ወደሱ እንሄዳለን። አምላክ አንድ ነው በመለኮት በአካል ሶስት ነው ብሎ ያስተማረው ማን ነው? እሺ ኦሪት ዘፍጥረት አልከኝ። የኦሪት ዘፍጥረት ባለቤት ማን ነው? ሙሴ ነው አይደለም? ሙሴ። በጣም ጥሩ ሙሴ። አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምሯል አላስተማረም? አላስተማረም። የጌታ ሰው እናመሰግናለን። ጥሩ አላስተማረም እኮ አዳምጠኝ። አይቷል ብለህ ታምናለህ አይደለ? እኛ የሌለውን አላንልም እንደምነግርህ ያስተማረ ያለ። ስለዚህ ስላሴ አንዴ አዳምጥሽ። አምላክ ይታያል ብለህ ታምናለህ አታምንም? አዎ ለእሱ ለመረጣቸው ሰዎች ይታያል። አምላክ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? አንብበው። አሁን ለማውጣት አይመቸኝም። እሺ እዚያ ጋር ምን ይላል? አንድም ሰው እንኳን አምላክን ያየ የለም ይላል። ምን ትላለህ? አብርሃም እኮ ማን ነው? አብርሃም እግዚአብሔርን አየው ደግሞ ይላል እኮ መጽሐፍ ተጋጨ ማለት ነው። መጽሐፍ ቅዱስ ይጋጫል? አይጋጭም። እሱ አሁን ለማውጣት አላነበብኩትና ትርጉምን ለመስጠት ስለሚቸገር ነው እንጂ አጣላለሁ ና ለውጣለህ። አምላክን ያየ አንድም እንኳን የለም ይላል መጽሐፉ። እግዚአብሔርን ያየ አንድም እንኳን የለም ይላል። አይ አብርሃም አይቶታል እያልከን ነው። ወታል አይደለ? እግዚአብሔርን ያየ አንድም እንኳን የለም ይላል መጽሐፍ ቅዱስ ላይ። ምን ትላለህ? አይ እግዚአብሔር ታይቷል እያልክ ነው። ስለዚህ መጽሐፍ ቅዱስ እግዚአብሔርን ያንን የሚለው እግዚአብሔር ባለው ክብር ባለው መለኮታዊ ክብር ያየው የለም ነው። ባለው መለኮታዊ ክብር ያየው የለም። እንደዛ አይደለም። ቀጥታ ቃል እኛ የምንረዳው ለምን ያለው መለኮታዊ ክብር የእሱን ፊት ማየት የሚቻል አይደለም። እንደዛ አይደለም። ሳታዊነት ስጦታ አዳምጠኝ።
የምነግርህ እኔ ትርጓሜውን ነው። የማን ትርጓሜ ነው? ያየው የለም የሚለው የእግዚአብሔር መለኮታዊ አካል ሊቀርቡት የሚችል አይደለም፣ የሚፋጅ የሚያቃጥል ነው። ከዛ አንፃር ቀርቦ ያየው የለም ነው እንጂ እግዚአብሔር ግን ለሰዎች ደግሞ በተለያየ መንገድ አልገለጸም ማለት አይደለም። አልታየም። መጽሐፍ ቅዱስ ላይ እንዳልታየ ነው የሚናገረው። እግዚአብሔርን ያየ አንድም እንኳን የለም ይላል። ኢየሱስም ተናግሯል። እሱማ ደግሞ እግዚአብሔር ደግሞ ለሙሴ ተገለጸለት ይላል። ሁለተኛ ስለዚህ ይጋጫል እኮ እንዳይጋጭ አድርጌ እኮ ስነግርህ ዞሮ ዞሮ አሁን እሱኛውን በአንድምታ በትርጓሜ ነው እንትን የምንለው። ግን ምንም ይሁን ምንም አይደለም አዳምጥ እንጂ። ስለዚህ አምላክ አንድ ቦታ ላይ ይታያል ብለው ያምናሉ ክርስቲያኖች፣ ሌላ ቦታ ላይ ደግሞ አይታይም ይላል። ይታያልም ፍጹም ይታያል፣ ፍጹም አይታይም አምላክ ማለት ነው። እሺ ኢየሱስ ክርስቶስ አንድ አምላክ አለ ብለህ ነው አይደል የምታምነው? ስጦታው አዎ ያ አንድ አምላክ ማርያም ጸንሰዋለች አልጸነሰችም? እግዚአብሔር አንድ አምላክ ነው። አንድ አምላክ በሶስት በመለኮት ይገለጻል ብያለሁ ቅድም። አልጠየቅኩም፣ እሱን ሳይሆን የጠየቅኩት አንድ አምላክ ነው ያለው ካልከኝ ያን አንድ አምላክ ነው ወይ ማርያም የጸነሰችው? ስጦታ አላ ስጦታ ሄሎ ስጦታ ወጥቷል። ይሄ ጥያቄ በጣም መጥፎ የሆነ ጥያቄ ነው። ክርስትናን በቃ አፈርድም የሚያስበላ ጥያቄ ነው። ወረበል ካለ ክርስቲያን መግባት ይችላል ይሄን ጥያቄ ለመመለስ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢወጣ ይሻላል። ክርስቶስ ነው የሚለው ይሄን ከመለሰ ሁለቱም መልስ መጥፎ መልስ ነው። ወይ አምላክን የጸነሰችው ካለም ይፈርሳል ክርስትና። አይ አምላክን አልጸነሰችም ካለ በሁለቱም መልስ በቃ ምንም መልስ የሌለው ጥያቄ ከመለስ ክርስትና ይጠፋል። ስህተት እንደሆነ ትረዳላችሁ። ተመልሳ ይግባ ስጦታ። እሺ ጥያቄ አይደለም። ሰላም አለይኩም። ሰላም ወአለይኩም ሰላም። እሺ ቀጥይታችን ከላይ ያለሽው። እሺ ዲቦራ ያይታለሽ። ሰላም እንዴት ናችሁ? ሰላም ደህና ነሽ? አለን እግዚአብሔር ይመስገን። ሰላም አለን አልሐምዱሊላህ። እሺ ጥያቄ እሱ ሙስሊሙ ነው ሴቷ ክርስቲያን ሆና ኒካ ማሰር ይቻላል? እንዴት? እሺ ጥያቄሽ ምንድነው? ጥያቄ እሷ ክርስቲያን ሆና እሱ ሙስሊም ቢሆን ኒካ ማሰር ይቻላል? አይቻልም። ለምን? ስለማይፈቀድ። ግልጽ አድርግልኝ። ስለማይፈቀድ ሳይሆን ያ እሺ አላህ በቁርአን ላይ ብናላ ወላ ተንኪሑ ሙሽሪካት ሐታ ዩእሚንና በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ይላል። በዚህ ጉዳይ ላይ ሌሎች ዑለሞች ሀሳብ ሊኖራቸው ይችላል። ነገር ግን ትክክለኛውና ራጅህ የትኛው ነው ከተባለ በቃል አላህ በእኔ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቡ ብሏል። አብዱላህ ብን ዑመር የተባለው ታላቁ ሶሐባ ሲናገር ምን አለ? ላ ተሕሉ ነስራንያ ቃል በቃል ክርስቲያንን ሴት ማግባት አይቻልም ብሎ ይናገራል። እንዳለ ሁሉ ሙፈሲሮች ይህንን ገልጸውታል። ላ ተሕሉ ነስራንያ ለምን የሚለውን ሲናገር ይህን የቁርአን አንቀጽ ማስረጃ አደረገና አስከትሎ ሲናገር በራሱ ምን አለ? ፈኢነኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ ላህ እኔ ምድር ላይ ኢየሱስ ክርስቶስ አምላክ ነው ብላ እንደምታምን ሴት ሙሽሪክ ሴት እኔ አላውቅም ከእርሷ በላይ እያለ ይናገራል። ስለዚህ አይቻልም።
ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። በመለኮት ያን አንዱን አምላክ ይጋራል ብሎ ማመን ይሄ ትልቅ ክህደት ነው። ታቻለ አይደል? ክርስቶስን በፍጹም ይሄን አላስተማረው። ኢየሱስ የትኛውን ቦታ ላይ አምልኩኝ ብሎ የተናገረበት ቦታ የለም። ሰዎች ግን አስገድደው ያመልኩታል። ብትወዱኝ ትእዛዜን ትጠብቁ ነበር ብሏል ራሱ ሲናገር። ብትወዱኝስ ትእዛዜን ትጠብቃላችሁ አለ። ነገር ግን የምትወዱት ከሆነ አምልኩኝ ብሎ አዟችኋል ወይ ነው? አላዘዘም። በፍጹም ኢየሱስ ክርስቶስ የትም ቦታ ላይ አምልኩኝ አላለም። እሺ ጥያቄ አለ ይቀጥል። አልጨረስኩም። ሌላው ደግሞ ስለ ጾም። እሺ ስለ ጾም ማለት ብዙም አልገባኝም። በእኛ ጾም በእኛ የሚጾመው ማታ ላይ ከ6 ሰዓት በኋላ ነው። እሺ እና እስኪ ያን እንዴት ነው? እንደሱ ጾም ተብሎ የታዘዘበት ቦታ የለም። አይ አይደለም። ጾም ብዙ ያምረኝ ዝም ብሎ ነው የሚያስጾሟቸው። የጾም ህግና ስርዓት መጽሐፍ ቅዱስ ላይ ከኦሪት እስከ ራዕይ ስለ ጾም የሆነ እንትን ስለ ጾም አለ መጽሐፍ ቅዱስ ላይ እንደ ግብዝኞች አትሁኑ። እኔ ያልኩት እሱን ሳይሆን ሰዓቱን ነው እኮ ጊዜው እሱን ሰዓቱን የተቀመጠበት ቦታ የለም። ኦኬ እኮ ታዲያ እናንተ ትንሽ እስኪ ግልጽ አድርግልኝ። አይ ስለ ጾም የኛ ያለው እናስረዳሽ። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ ጾም ከተናገረ በኋላ ያ አዩሀ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ይላል። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ ግዴታ ተደረገ ከእናንተ በፊት በነበሩት አማኞች ላይ ግዴታ ተደርጎ እንደነበር ሁሉ ይለናል። ያታቻለ ከዚያ አላህ ሱብሓነሁ ወተዓላ የረመዳንን ወር መጾም እንዳለብን ይነግረናል። شهر رمضان الذي أنزل فيه القرآن ከዚያ የምንጾምበትንም ጊዜ እዛው ይገልጻል። وحل لكم ليلة الصيام الرفث إلى نسائكم እያለ وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ልክ ሌሊቱ ክፍለ ጊዜ ከመግሪብ በኋላ እስከ ሱብሒ ድረስ ባለው ጊዜ መብላት እንዳለብን በሌሊቱ ክፍለ ጊዜ በቀን ላይ መብላት እንደሌለብን ይናገራል በዚያ ላይ ማለት ነው። እሱን ይመስላል። እሺ ምናልባት መጽሐፍ ቅዱስም ላይ ሲጾሙ የነበሩ ነብያቶች እስከ ማታ ድረስ ነው። እስከ ማታ ድረስ ይጾሙ ነበር። እስከ ማታ ድረስ ጠብቀው ይጾማሉ። ጾማቸው እስከ ማታ ድረስ ባለው ጊዜ እንደሆነ ተቀምጧል። እሺ ስጦታው መጣ። አዎ ይቅርታ፣ ያው ሱቅ ላይ ሆኜ ሰው መጥቶብኝ ነው። አብሽር። ስለዚህ አንድ አምላክ ነው ያለው አይደለ? አዎ አንዱ አምላክ በሶስት አካል ይገለጻል። እሺ ቀጥል። አንድ አምላክ በሶስት አካል ይገለጻል ብሎ ያስተማረው ማን ነው? እሱ ራሱ የገለጸልን። አንድ አምላክ በሶስት አካል ተገልጧል ብሎ ያስተማረው የመጀመሪያው ነብይ እኮ እግዚአብሔር ራሱ ለአብርሃም የገለጸለት። ወደዛ እንሄዳለን። እዚያ ጋር የተገለጠ እንሄዳለን። በቃ አንዱ እሱ ነው። ሁለተኛ በአዲስ ኪዳን ደግሞ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ብለዋል። እሱን አልጠየቅኩም። አንድ አምላክ በሶስት አካል ተገልጧል ብሎ ያስተማረው ነብይ ማን ነው? በአስተምሮ ደረጃ የለም፣ አይታወቅም። በአስተምሮ ደረጃ እኛ አንደኛ ያስተማረን ራሱ ነው። ራሱ እባክህ ጥያቄውን አዳምጥና አንተ የራስህን እምነት የምታምንበት አይደለም። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ ያስተማረ ነብይ ያለ ወይንስ የለም? ያምኑ ነበር ወይ ነብያቶች ይሄን ጉዳይ? አምላክ ራሱን በመለኮት አንድ ነው፣ በአካል ሶስት ነው ብሎ የተናገረ ነብይ አለ? እሺ ሁሴን ካለ ምዕራፍና ቁጥር ስተንና እናገረው ማን ነው? ሁሴን አሁን እኔ ያው ለጭቅጭ ማለት ለእንትን አይደለም የመጣሁት እንዴ ያለ አለ ወይ ነው ማማር ስለሆነ ማለት ነው። አሁን አንተ ቅድም ስለ አብርሃም ስለ ሙሴ አንስተህ ቁርአን ላይም ወይም ደግሞ በሐዲስ ላይ የሌለውን ሙሴ እንደወደቀ አምላክ በመለኮት አንድ ነው በአስተርሰኝ ብሎ ያስተማረው ነብይ ማን ነው? ሌላው ያለው አለትልግና እኔና ታስተርሰኝማ አንድ ጊዜ በኋላ የከውን እንድታወራ ነው። ሌላ ተረት አይደለም እኮ ይኸውልህ፣ ቀደም እኮ በጣም በሰፊው ስተነትልልኝ ዝም ብዬ ነው ያዳመጥኩት። ቁርአን ላይ ግን የለም፣ እንትን ላይ የለም። በአስተምሮ ነው ለማለት አንድምታ
ንገረንና ምዕራፍና ቁጥር አውጥተን እናንብበው። ባክሩ ከሌለ የለም ነው። አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ የተናገረ ነብይ አለ ወይንስ የለም? ያው ሁሱ እየሰማኝ ነው። አንተ ቅድም ሙሴ ለመውደቁ ላለማየቱ እስኪ ከቁርአን ላይ አምጣና አሳየኝ አለ። ሙሴ ወደቀ እንደዚህ ሆነ እንዲፈራ አነሳው እሚራውን ቁርአን ላይ የለም። አንተ ከቃል አንተ ታደርስ ታብራራልኝ የነበረው በተፍሲራችሁ ላሳየ ነው አለ። ሙሴ ወደቀ የሚያሳየኝ ያለና አላህን ለማየት ባለ ጊዜ እና ላሳየ ነው ወርላ። እሺ ወደቀ የሚለው እንደገና አነሳው ጠይቅ ከረለ አዳምጥ። በቃ ሙሴ ወደቀ የሚል የለም። በራሳ ነው ስትናገር የነበረው ምናምን አላህን ለማየት ባለ ጊዜ አሁን ላሳየ ነው። አብሽር እሺ አድበቱ 43 ያ ሙሳም ለቀጠሯችን በመጣና ጌታውን ባናገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው ተራራውን። ሙሳም ጮሆ ወደቀ። ያው ሙሴ ወደቀ የሚል አታሳየኝም የለም እያልክ ነበር። ሙሳም ጮሆ ወደቀ። ያው በአንሰራራም ጊዜ ጥራት ይገባ በተነሳ ጊዜ ማለት ነው። ወደ አንተ ተመለስኩ እኔም በወቅቱ የምእመናን መጀመሪያ ነኝ አለ ይላል። ሙሴ ወደቀ የሚል አታሳየኝም በራስህ ነው ስታወራ የነበረው አንድምታ ላይ ነው ምናምን። ለአንድምታ ላይ አይደለም ቀጥታ በራስህ በቃል በቃል ነው ያሳየው። እሺ እውነት እውነት እላችኋለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ በማስረጃ እንጂ ያለ ማስረጃ አይደለም። እሺ ጥያቄ ያለ ይቀጥል። እሺ ልቀጥል። ቀጥል። የማይንቀሳቀስ ብር ያለው ያኔ በስደት ያለን ሰዎች የማይንቀሳቀስ ብር ካለን እዛ ላይ ዘካ ይወጀብብናል? የዘካ ኒሳቡ መጠኑ እስካልቀነሰ ድረስ ዘካ አለበት። እንዴት ያኔ? የዘካ መጠኑ ለምሳሌ በወርቅ ከሆነ 85 ግራም እና ከዚያ በላይ ልክ እንዲሁ ደግሞ በወርቅ ከሆነ በብር ከሆነ 595 ግራም እና ከዚያ በላይ የሚመጥን ከሆነ ዘካ አለበት። የሚሰጠው በብር ነው እንዳለበት ብለውስ ተናግረዋል። የወርቅ በጣም ስለተወደደ በአሁኑ ሰዓት፣ ስለዚህ መሆን ያለበት በብር ነው። 595 ግራም ብር የሚመጥን ገንዘብ ካላችሁ ያ ነገር አመት ከሞላው ዘካ ይወጅብበታል ማለት ነው። ሰው ይሄን ለማወቅ በአካባቢያችሁ ሄዳችሁ 595 ግራም ብር ስንት ነው የሚሸጠው በላችሁ። ምናልባት 70 ሺህ ብር ካላችሁ 70 ሺህ ብር እጃችሁ ላይ ከገባና አመት ከሞላበት ጊዜ ጀምሮ ዘካ ታስቦ ይወጣለት። እሺ إذا بلغ النصاب وحال عليه الحول فقد وجب فيه الزكاة كما قال النبي صلى الله عليه وسلم። እሺ እንዲሁም በቃ አንድ የአመት የሁለት አመት እንደ አክሲዮን እንደ እቁብ ከገባንም ከዛ ላይ ዘካ ማድረግ ግዴታ አለብን። ዘካ ይወጣለት። شكرا مرحبا اخوان. እሺ የሹዓ ወይ ሰላም ላንተ ይሁን። ሰላም እንዴት ነህ? አይሰማም? ይሰማል። እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? በክርስትና ማለት ይቅርታ፣ በእስልምና ሰይጣን ማለት ስንት አይነት ሰይጣን አለ? በክርስትና አይ ነው በእስልምና ስንት አይነት ሰይጣን ማለት
አይ ብዙ ጊዜ አሁን ሴት ሰይጣን ወንድ ሸይጣን ሲባል ስለሚሰማ ነው። ኦኬ ነብያችን ሰለላሁ ዐለይሂ ወሰለም اللهم اني اعوذ بك من الخبث والخبائث ብለው የተናገሩት አንድ ሰው ወደ ሽንት ቤት ሲገባ ጊዜ አምላክ አላህ ሆይ እኔ ከወንድና ከሴት ሰይጣን በአንተ እጠበቃለሁ ብለዋል። ሰይጣን ብሎ ማለት ባህሪ ነው። እሺ ባህሪ ነው፣ የማንነት መጠሪያ አይደለም። ባህሪ ማለት አላህ ሱብሓነሁ ወተዓላ ትእዛዝ ያመፀ ማንኛውም አካል መጠሪያ ነው። ከጅኖች የአላህ ሱብሓነሁ ወተዓላን ትእዛዝ ያመፀ ሰይጣን የሚል መጠሪያ በእርሱ ላይ ይውላል። ጅኖች ልክ እንደኛ ፍጥሮች ናቸው። ወንድም አላቸው፣ ሴትም አላቸው፣ ይራባሉ ምናምን። ከነዚያ የአምላክን ትእዛዝ አመፁ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። አደምና ሐዋ ከገነት እንዲባረሩ ምክንያት የሆናቸው ከጅኖች ጭፍራ ሲሆን አላህን ባመፀ ጊዜና ትእዛዙን አልፈጽምም ባለ ጊዜ የሰይጣን የሚለው ባህሪ በእርሱ ላይ ይውላል። ወቻል ካነ ሚነል ጂን ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበር። በጅን ጭፍራ ያስባለው ምንድነው? ከእሳት ስለተፈጠረ ነው። ጅኖችን ከእሳት ስለተፈጠሩ ነው። እና የጌታውን የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከጅኖች ማናቸው ወንድም ይሁን ሴት የአላህን ትእዛዝ አምጾ የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ኦኬ እና ስለዚህ በመጀመሪያ አዳምንና ሔዋንን ያታላቸው ሴት ሰይጣን ነች ወይስ ወንድ ነው? ወንድ 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 ነው። ኦኬ እሺ። በመጀመሪያ እግዚአብሔር ማለት ነው በመጀመሪያ ሰይጣንን ከሰማይ አይደል የጣለው? እባክህ ጥያቄው እሺ ያኔ የትኛው ነው ማለት ወንድ ጨረስ ጥያቄህን ቶሎ በል ፈጠን አድርገህ። ምን አልከኝ? እየጨረስኩ ነው። ስለዚህ መጀመሪያ ከሰማይ የተወረወረው ወንድ ሰይጣን ነው ወይስ ሴት ናት ወይስ ሁለቱን ነው? አንድ እንደነበር ነው። ኢብሊስ ይባላል። እሱ አንድ ነው። እሱ ነው የተወረወረው እንጂ ሌሎች አይደሉም። ሌሎች ናቸው የሚል የለም። አንድ ነው የተወረወረው። ስለዚህ ሴቷ ከየት መጣች? ወይስ እንዴት ሴትና ወንድ ሆኑ? እሺ ቀደም ሳብራራ ነበር። ጅን የሚባል ህብረት አለ። ልክ እንደኛ እንደ ሰዎች ወጣን አይደለም። ሰይጣን የተወረወረ አንድ ሰይጣን ሳይሆን አንድ ያ የጅን ጭፍራ ከሆኑት መካከል አንደኛው ነበረ። እሱ ሰይጣን የሚል ባህሪ በእርሱ ላይ ዋለ። የአላህን ትእዛዝ ባመፀ ጊዜ ወረደ። እሱ ነፍ አሉ በምድር ላይ ይኖራሉ። እነሱ ሴቷ የት ነበረች ከተባለ የሴት ጅኖች ልክ እንደኛ እንደ ወንድ እንደ ሴት ናቸው። በምድር ላይ ነው የሚኖሩት፣ በምድር ላይ ይኖራሉ። እርሱ በሰማይ ላይ አላህ ሱብሓነሁ ወተዓላ ሊገዛ ነበር። ከዚያ በኋላ ግን አላህን ባመፀ ጊዜ ወደ ምድር እንዲወርድ አደረገው። ያ እሺ ያ ኦኬ ቴንክ ዩ። እና የመጨረሻ ጥያቄ አንድ ጥያቄ አለኝ። እሺ እሺ ከቁርአንና ከባይብል ማለት ነው ከኢንጂል ከቶራት ቀድሞ የተጻፈው የትኛው ነው? ከቁርአንና ከኢንጂል መጀመሪያ የተጻፈው የትኛው ነው? ኢንጂል ስትል የአላህን ኢንጂል ከሆነ አላህ ለነቢዩላህ ዒሳ የሰጠውን ከሆነ ልክ እንዲሁ ደግሞ ተውራት ስትል አላህ ለሙሴ የሰጠውን መጽሐፍ ከሆነ እነዚህ ከቁርአን ቀድመው ተጻፈ። አሁን ስላለው መጽሐፍ ቅዱስ አይደለም እያወራኝ ያለሁት። يتكلم عن الكتاب الذي أنزله الله على موسى وعلى عيسى الله بموسى وعيسى ላይ ስላወረደው እነዚህ ከጊዜ በኋላ ሰዎች የጻፏቸው በፍጹም ከአምላክ ጋር የሚወዳደሩ አይደሉም። እንዴት ማለት ያኔ ተውራትና ኢንጂል የተባሉት ያኔ እግዚአብሔር ለሙሴ የሰጣቸው እና ከዛም በኋላም የተጻፉት መጽሐፎች አይደል አሁን ያሉት ባይብል የሚባሉት አይደለም። እነዚያ ተበረዘዋል። እንዴት ተበረዘዋል? ማን ያበረዛቸው? ያበረዛቸው ማን? ሊቃውንቶቻቸው ከነቢያት በኋላ ተተክተው የመጡ ሊቃውንቶች
ጠብቁ ተብሎ ኃላፊነት ተሰጥቶ ሊቃውንቶች ማን ነው እንደዛ ብሎ ለአንተ ነገር አምላክ አላህ Subhanahu Wa Ta'ala አይ ተበረዟል የሚባለውን ማለት አምላክ አላህ ራሱ ይነግረኛል። በአንተ መጽሐፍም ላይ እንደጠፉ መጽሐፍቶቹ ተገልጿል። እስቲ ኦኬ እሺ፣ እስቲ ቁርአን ላይ ተበርዟል እንደዚህ በመጽሐፍ ኢንጂል ተውራት ተበርዟል የሚለውን እስቲ ልታሳይኝ ትችላለህ? በነቢያት በኩል ያወረዳቸው ቃላቶች ቃልን በርዘውታል እያለ አላህ Subhanahu Wa Ta'ala ይናገራል። يحرفون الكلمة عن مواضعه ቃሌንም ከቦታው ይለውጡታል እያለ ይናገራል። ለውጣል ማለት ይበርዙታል ማለት ነው። አረበኛው ቃል ተሕሪፍ ተብሎ ይጠራል። እስቲ እሺ፣ ስለዚህ በአማርኛው ወይም በእንግሊዘኛው እስቲ አሳይኝ። እኔ ቦታውን አጥተህ ወይ በአማርኛው ወይ በእንግሊዘኛው እንደዚህ ኢንጂልና ተውራት ተበርዟል በአሁን ላይ ቃል እንደለወጡ ላሳይህ ነው። አሳያለሁ፣ ችግር የለም። ኖ የአምላክን ቃል እኮ የሚለው ተውራትን ወይም ኢንጂልን አይገልጽም። ተውራትን ወይም ኢንጂልን በቀጥታ ተበርዟል፣ ከዚህ በኋላ ፋይዳ የለውም የሚለው ተውራት ኢንጂል ማለት ምን ማለት ነው? የአምላክ ቃል ናቸው። አምላክ ቃል ናቸው። በቃ አለቀ። ስለዚህ ቃሌን በረዙት ማለት ምን ማለት ነው? የትኛውን ቃል አሳይኝ እስቲ እኮ። ስለዚህ ቃል ናቸው ወይንስ ዝም ብሎ ተውራት ሲባል ጎራ ወይ ምናምን እኮ አይደል? የአምላክ ቃል ማለት ነው። ስለዚህ يحرفون الكلمة ما ናቸው ከተባለ ያስከንተላል መስሉ يحرفون الكلمة عن مواضعه አረበኛውን እንደማልሰማ እኮ ታውቃለህ። በእንግሊዘኛው ትርጉም አውጣና ወይም በአማርኛው ካለ አሳይኝ። ኦኬ ያው ከሂዶች መጽሐፍ እንደበረዙልህ ያ እንደዚህ ጋር ያጣምሙ አሉ ብሎ ገለጻቸው። ያው እሺ ከጊዜው ከነዚያ አይሁዳውያን ከሆኑት ሰዎች እሺ ንግግሮችን ከስፍራዎቹ የሚያጣምሙ አሉ። እሺ ስለ የትኛው ንግግር ነው የሚያወራው እዚህ ጋር? ለአይሁዶች የያዙት መጽሐፍ ምንድን ነው? ስለ ኢንጂል እያወራ ነው እዚህ ጋር? ስለ ተውራት እያወራ ነው። ኢንጂልም ገና እመጣልሃለሁ ከመጽሐፉ ባለቤቶች ብለው ሁለቱንም አጠቃለው ይላል። ተውራት የሚለው እዚህ ጋር አይሁዶች ተውራት የሚለው የት አለ እዚህ ጋር? አይሁዶች የያዙት ምን መጽሐፍ ነው? አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎች የሚያጣምሙ። አሁን ስለ ንግግር እኮ ነው እያወራ ያለው። አሁን እዚህ ጋር ስለ ተውራት አይደለም። አዳምጥ። ንግግር የሚለው ስለ ራሱ ንግግር ነው። አሁን እዚህ ቦታ ላይ አይሁዶች የያዙት መጽሐፍ ምን ይባላል? ኢንጂል ነው ወይስ ተውራት? ግልጽ እኮ ነው። አይሁዶች የያዙት መጽሐፍ ያው በቃ እናመሰግናለን። ያን ቃል አጣመውታል እያለ እየነገረህ ነው። አሁን ደግሞ ሁለቱንም አጠቃሉ እንዴ ክርስቲያኖችን የመጽሐፉ ባለቤቶች ኖ ሌላ ቦታ ላይ አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ ይላል። አሁን ስለ ተውራት እኮ በጭራሽ እዚህ ጋር የሚያወራ የለም። አይሁዶች የያዙት መጽሐፍ ምን ቃል በቃል ተውራት ተበርዟል ወይም ኢንጂል ተበርዟል የሚለው ተውራትና ኢንጂል ምንድን ነው? እሺ አሁን እዚህ ጋር አሁን አይሁዶች የያዙት መጽሐፍ ይላል። እሺ አይሁዶች የያዙት መጽሐፍ ይላል። አሁን እዚህ ጋር አሁን ማለት ቅድም ምን አልከኝ? አይሁዶች የያዙት መጽሐፍ ካለ ቃል በቃል አሳይኝ እስቲ። አይሁዶች የያዙት መጽሐፍ ምንድን ነው? ስለ ቅድም ተውራት ነው አልከኝ። ያን ነገርኩህ። አጣመውታል እያለ አላህ ሱብሓነሁ ወተዓላ ቃል በቃል እየነገረህ ታለርና እንዴ አሁን እዚህ ጋር አጣመውታል ይላል። እዚህ ጋር ለውጠውታል ማለት ያጣመውታል። እሱ እንደነበረ ይሁንና ወደ እሱ እንደነበረ ይሁን ሳይሆን እዚህ ጋር እንደዛ የሚል ለማንኛው እንደዛ ብሎ የሚናገር ያው አለ እያሳየህ እኮ ነው ሰውዬ። አጣመውታል የሚላል ወይ እዚህ ጋር እያልከ ነው። ያው እያለህ ነው። አታነብም እንዳማረኝ ከስፍራው አጣመውታል የሚል አለ እንደዚህ ጋር እስቲ ከስፍራው የሚያጣመው ብሎ ገለጻቸው። እሺ ምኑን የሚያጣሙ?
ምኑን? እሺ ወደፊት ደግሞ ሂድ። ምኑን የሚያጣሙ ይላል? ቃሉን ያው ንግግሮችን ይላል። የማንን ንግግር? የአምላክን ንግግር እሺ የማንን ይላል? የአምላክን ንግግር። ያ ካለ የአምላክን ንግግር የሚል እዚህ ጋር ለራሱ ቃል እየተናገረ ነው አምላክ ተዓላ። ኦኬ እሺ። ለማንኛውም ይሄኛው ባይመለስም ወደ መጨረሻው ጥያቄ ሰዓትም ለአንተም አይደለም ፕሮቴስታንት እንትና መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ ይዛል? አዎ ያለኝ፣ ግን ወደ የመጨረሻውን ጥያቄን ልጠይቅ። ኤርሚያስ ምዕራፍ 8 ቁጥር 8 ላውጣ። ኦፍ ኮርስ፣ ግን የመጨረሻውን ጥያቄን ልጠይቅ። የመጨረሻውን ጥያቄን ልጠይቅና ከዛ ትጠይቀኛለህ። እዚህ ጋር ነው እስኪ ምን ይላል? የመጨረሻውን ጥያቄን እኔን ልጠይቅ፣ አልጨረስኩም ጥያቄን። አንብበውና ይሄን ወደ ቀጣይ ትሄዳለህ፣ ችግር የለውም። አንብባት ልጠይቅ፣ ጥያቄን ልጨርስና አስጨርሽኝ። ከዛ ይሄን አንብበውና በቂ ታይም አለ፣ ጊዜ አለኝ፣ ችግር የለውም። ትጠይቃለህ። ይሄን አንብበው፣ ችግር የለውም። ድምፅህን ከፍ አድርጋ፣ ወደ ላይ ትንሽ ከፍ አድርገው። እንትኑ እያሳየኝ አይደለም፣ ትንሽ ወደ ላይ። እሺ እናንተስ ጥበበኞች ነን፣ የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፍህ ብርዕ ሐሰተኛ ነው፣ በሐሰትም አድርጓል ይላል። ስለዚህ የመጨረሻውን ጥያቄን ልጠይቅና ምን ማለት ነው? ካለ ትጠይቀኛለህ። ምን ማለት ነው? ይሄ ጥያቄን አስጨርሽኝ። ሁሱ ስማኝ፣ ጥያቄን አስጨርሽኝ። ይሄ ምን ማለት ነው? ጥያቄን አልጨረስኩም እያለሁ ልጨርስ። በመሀል ለምን ትገባለህ? ጥያቄን አሁን ለክርክር አይደለም ይገባል። እንደሌለና እንደጠፋ የአምላክ ቃል እንደሌላቸው አንብበው ይቀራስ አንብበውና ወደ ቀጣይ ትሄዳለህ። እሺ አሁን እዚህ ጋር ስለም ኖ አሁን ጥያቄን ልጨርስ፣ አስጨርሽኝ። ይሄን አትፈልገውም? ለምን አልፈልገውም? በቂ ጊዜ አለኝ አላልክም? አንዴ አንብበው አይደለም አንብበውና ወደ ቀጣይ በቂ ታይም አለኝ አላልክም? ትችላለህ። በቃ ጠይቅ። እሺ ከቻልክ ከላይ ጀምሬ ማንበብ እችላለሁ፣ ችግር የለውም። ከአንድም ከቁጥር አንድም ጀምረን አንብበን ልጠይቀኝ እችላለሁ። ግን ጥያቄን ጨርስ። አዎ አስጨርሰኝ። እሺ ልጠይቅና ከዛ አነባለሁ። እሺ እና ቅድም ሁለት አይነት ማለት ወንድና ሴት በጾታ እንትን የተባለ ሸይጣን እንዳለ ተናግረኝ ነበርና፣ እሺ እናንተ ጋር ሰይጣን ተናገርኩም እንደዛ ያልኩት ራሱ ምንም እየገባህ አይደል? በዚያ አልተመለሰልኝም። ኖ ገፍቶኛል አላልኩም እንደዛ ያልኩት ነው እንዴ? ሴት ጂኒ ስለ ጂኒ አውርተኛል። ታዲያ አሁን ቅድም ምንድን ነው ያልከው? ሴት ሰይጣን ወንድ ሰይጣን እያልክ ነበር አይደለ? አላልክም አንተ እንደዛ? ሽንት ቤት ስንገባ ራሱ ሰይጣን ማለት ምን ማለት ነው ብዬ ነገርኩህ ቅድም። ኦኬ እሺ ብቻ ምንም ይሁን ምን፣ እሺ አሁን ተናገርኩትን ገብቶህ ከሆነ መልሰው። ሰይጣን ማለት ምን ማለት ነው አልኩህ ቅድም። እሺ ምንድን ነው ያልከኝ? ከኔ ጋር አይደለም ባያወራ። ማርታ ጥያቄ አለሽ? ለምንድን ነው የማታሰልሽኝ? እየሰማህ አይደለም? ምን ላድርግ? እየደከመን ያለ ነው። ሌላ ክርስቲያን ምናልባት አንተ ከተሻለ ሌላ ክርስቲያን ደግሞ ያወራ። ማርታ የኔን ሳትመልስ ሌላ ክርስቲያን። እስቲ የኔን ጨርስና አንድ ጥያቄ ብቻ ነው የቀረኝ፣ አስጨርሰኝ። እኔ እያዳመጥኩኝ ነው፣ ግን መጨረሻ ላይ ጠይቃለኝ። ጥያቄ አለኝ መጨረሻ ላይ። እሺ ምንም ማድረግ አይቻልም። እየተማርኩኝ ነው፣ ግን ሰምቶ መጨረሻ ላይ አልተመለሰልኝ የምትለው ለመናገር ነው የሚፈልገው። አያቸው አይደለ? የሚያጣምም የለም ማለት ቅድም። ኧረ ተው አለ አሳየኝ። ካየ በኋላ አልተመለሰልኝም። ያስኪራል። አንተ ትልቅ ሰው ሆኖ እንጂ እንደ ትልቅ ሰው ሆኖ አሁን ሰይጣን ማለት ምን ማለት ነው አልኩት ቅድም። ነገር አስረድቼው ነበር። አበቃ ንገረኝ አለ። እንደገና እየገባ አይደለም የሚጠይቀው የማያውቅ ስለ ወንድ ሰይጣን ስለ ሴት ሰይጣን አሁን ምንድን ነው የሚጠቅመው? ጥቅሙ ምንድን ነው? ወደ ገነት ሊያስገባ ነው? ከጀሃነም ሊያድን ነው ወይስ ምንድን ነው? እሺ ይሄ ነው። እሺ መጽሐፍህ ላይ ላሳይህ፣ መጽሐፉን እንደጠፋ የተናገሩበት እንደተበረዘ የአምላክ ቃል እንደሌለ። ይሄን አላነብም አልፈልግም። አላህ ሙስተዓን። እሺ ጥያቄ ያለው ካለ መጠየቅ ይችላል።
አድሚኖች ካላችሁ በተራ አስገባችሁ። ትንሽ ደቂቃ አለ። ሀያ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማለት እኔ ፈትዋ ጥያቄ ነበር ኡስታዝ። እሺ። እና እንትን መጀመሪያ ክርስቲያን ነበርኩኝ እና ሰልሜ ነው ያገባሁት እና በምን አይነት ሁኔታ እንደተጋባን ቤተሰብ ምናምን የለኝም። የኦርቶዶክስ ልጅ ነበርኩኝ እና እንዴት እንዳገባኝ ምን እንደሆነ አላውቅም። ብቻ ግን አሁን ወደ ስደት ዓለም ስመጣ ያለውን ነገር ተማርኩኝ፣ አወቅኩኝ እና ደግሞ የመጀመሪያው ትዳሬ ትክክል እንዳልነበረ እና ሻሃዳ ያዜ ራሱ እስልምና ምንም አውቄበትና ምንም ተረድቼው እንዳልገባሁበት ነው የገባኝ እና ከመጣው በኋላ ያለውን ነገር አውቄ ተምሬ በስነ ስርዓት ድጋሚ ሻሃዳ ይዤ ያው መኖር ጀመርኩኝ ማለት ነው። እና ግን ኡስታዝ አሁን እኔ በትዳሬ ደስተኛ አይደለሁም። ምክንያቱም እሱ ምንም በቃ በህይወቴ ላይ ምንም ደስ የሚያሰኝ ነገር እያደረገልኝ አይደለም። ምንም ነገር በቃ እኔ እዚህ ስደት ዓለም ላይ ሆኜ የምለውን ነገር በስነ ስርዓት እያደረገ አይደለም እና ለመጨረሻ ጊዜ ማለት ነው በቤተሰቦቹ ምናምን በደንብ አድርጌ አስጠይቄዋለሁ፣ በወንድሙም በእናቱም በሁሉም ማለት ነው። ብዙ ጊዜ 2 3 4 አስጠይቄዋለሁ እና አንዳንድ የሚጠቀማቸው ሱሳሱሶች ነገሮች አሉ። ያ ነገር በጣም ልቤን እየነካኝ ለብዙ ሰው አስጠይቄዋለሁ፣ በጓደኞቹም ግን ሊመለስ አልቻለም። እና መጨረሻ ላይ በቃ ራሱ ይቅርታ ጠየቀኝና በስነ ስርዓት እየኖርን እያለ ቤት ነው አሰራ ያልኩት። ቤት አሰራ ብዬው አሰራ ጀመረለት፣ ግን አላለቀለትም ያ ቤት ማለት ነው። እና ድጋሚ እንትን አሁን የመጨረሻችን ነው አልኩት። አሁን በስነ ስርዓት ይሄንን ቤት ካላሰራ ወላሂ ነው የምልህ ፈታ በቃ እኔ እናንተ የመጨረሻችን ነው እንፋታለን አልኩት። በቃ እና መጨረሻ ላይ የላኩትም ነገር በስነ ስርዓት አላደረገውም። ያንን መሐላ ከማልኩ በኋላ ማለት ነው። እና በአሁኑ ሰዓት አናወራም፣ ከ2 ወር በላይ ሆኗል። ከሁሉ ነገር ደግሞ ልቤን የሚነካኝ ነገር ያለው ልጆችን እያገናኘኝ አይደለም። ልጆችን ከልክሎኛል። ልጆችን እያወራኋቸው አይደለም። እና ደግሞ ያንንም የማልኩትን መሐላ ግራ ገብቶኛል። ማለት በቃ ምንም እያወራሁት ስላልሆነ አሁን በቃ ውሳኔ ምንድነው አገር ገብቼ ከሱ ጋር ያለኝን ነገር ማቆም በቃ ምንም ነገር ይሄ ነገር ነው የወሰንኩትና ምን ትለኛለህ? እሺ እኔ በጣም የሚያሳዝነኝ ነው ባልና ሚስት ሲጣሉ ጊዜ ወይ አባት ወይ እናት ከሁለት አንዳቸው ልጅን በመደበቅ መቅጣት። እናትን ከልጇ የለየ ሰው በጣም ከባድ ወንጀል ላይ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በነገራችን የእሳት እንደሚሆን ተናግረዋል። በተለይ እናት በፍጹም ልጇን ልትነፈግ አይገባም። አባትም እንደዛው። ይሄን የሚያደርግ ሰው ካለ አላህን ሊፈራ ይገባል። ሚስቱን እየተበቀለ ሳይሆን ልጆችን ነው እየተበቀለ ያለ ሰውዬ። እንዴት እንኳን በቀል እንዳለበት ያውቅ። በቀል አያስፈልግም በመሰረቱ እና በቀል አለ ካለም ልጆቹን በመቅጣት አይደለም። እንደዚህ የእናትነት እንትናቸውን መብታቸውን እየነፈጋቸው ነው ያላቸው። እንደተቀለ የሰው እንዳልሽው በሱስ እየተጠመደ ከሆነ ማስተዳደር አቅም ከሌለው መክረሹ አስመክረሹ እንዲስተካከል እምቢ ካለ ፍቺ መጠየቅ ሐቅ አለሽ። ጠይቀሽው እምቢ ካለ ሸሪዓ ፍርድ ቤት ወይ አንቺ ሄደሽ ወይንም ካልሄድሽ ካልቻልሽ ውክልና ሰጠሽ ኒካውን ማስወረድ ትችላለሽ። እሺ ጀዛኩም አላህ ኸይር። መርሐባ መርሐባ መርሐባ። እሺ ሌላ ጥያቄ አለ? ሄሎ እሺ ይቅርታ፣ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ያለ አባት ይገለጣል አይደል? ባት ማለት ምን ማለት ነው? ባት እግር አይደለም። ባት ሲባል ያለ አባት ይገለጣል የሚል የለም። እግር ሲባል እንደዚህ እንደ ሰው እግር ሳይሆን አላህ Subhanahu Wa Ta'ala
ለኛ ለማንም ይሄ ነገር ያየው የለም። መለኮታዊ ባህሪያቶች አላህ ሱብሓነሁ ወተዓላ ነቢያት ራሱ አላዩም፣ በቃል ደረጃ አስተምረውናል። ነው ለሁ ሱብሓነሁ ወተዓላ ሳቁን ተኸሱሁ ወተሊቁ ቢሂ ያ ነው እና አው የአላህ ሱብሓነሁ ወተዓላ እግር አለ። ነገር ግን رجله ليست كرجلنا قدمه ليس كقدمنا ልክ እንደ ሰው እንደ ፍጥረታት አይደለም። አላህ ሱብሓነሁ ወተዓላ ቃል በቃል ሲናገር ليس كمثله شيء وهو السميع البصير ይላል። እኔን የሚመስል ማንም የለም እያለ ይናገራል። እኔ እሰማለሁኝ ያለሁኝ እያለ አምላክ መስሚያና ማየቻ እንዳለው ሁሉ ከኛ ከፍጥረታት ጋር በፍጹም እንደማይመሳሰል كذلك له صفة القدر ከፍጥረታት ጋር የማይመሳሰል እግር አለ። እሺ በዚሁ ጋር እግዚአብሔር ብልት አለ ይላል መጽሐፍ ቅዱስ። ምን ታያለሽ? አይ ጥያቄ ሁሱ ያለ አባት ሲገለጥ የቀረ አካል የለም አለ ለማለት ነው። መጀመሪያ ያለ አባት ይገለጣል ብዬ ጠየቅኩ። አለ የተገለጸ አለ። ጨረስን። እሱም እግዚአብሔር ብልት አለ ይላል መጽሐፍ። እግዚአብሔር ብልት አለ ይላል ማርታዬ። ይሄን አትመልስልኝ መጀመሪያ አልተረዳውም እኮ መለስኩኝ፣ ጨረስኩኝ። አዎ አልኩ። አይ ጥያቄ ማለት ነው ያለ አባቱ ከተገለጠ ያልተገለጠ አካል አለው የለም ነው አለ። ጨረስን። እሱን እግዚአብሔር ብብት አለው ይላል መጽሐፍ ቅዱስ። እግዚአብሔር ብብት አለው አንድ ማርታ የኔ ለምን አትመልስልኝም? እሱ ስንት አካል ስለዚህ አካል አለው ማለት ሌላም አካል የቀረ አካል አለ። እሺ ባቱ ይመለካል ወይስ አይመለክም? አላህ ሱብሓነሁ ወተዓላ አንድ አምላክ በመለኮታዊ ባህሪው ይመለካል። አሁን ስንጨርስን እግዚአብሔር ብብት አለው ይለናል መጽሐፍ ቅዱስ። ብብት አለው የለው? አይ እኔ ስለ መጽሐፍ ቅዱስ ብዙም አላውቅም። ካላወቅሽ በቃ ላሳይሽ፣ ችግር የለም አዳምጪ። እሺ እግዚአብሔር ብብት አለው ላሳያቸው አንድ ጊዜ ልጆች ተከታተሉ። እሷ ስለማታውቀው በዚህ መንገድ ታያለች እሷ። ልክ እንዲሁ አፍንጫ አለው፣ ልክ እንዲሁ አይን አለው፣ ልክ እንዲሁ እጆች አሉት። ያጨበጭባል እግዚአብሔር ያጨበጭባል። ልክ እርጉዝም እሱ እኮ ማለት እሱ እኮ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ኢየሱስ ክርስቶስ አይደለም፣ በስጋ ሳይገለጥ በፊት ነው። ያማ ክርስቶስ ነው፣ ችግር የለም። እሱ ሁሉ አካል አለው። ነገር ግን የምናገረው በብሉይ ኪዳን ሲመለክ ስለነበረው አምላክ ነው። ከንፈሮች አሉት፣ በከንፈሮቹ ያፏጫል እግዚአብሔር። ምን ታያለሽ? ከንፈር አለው እግዚአብሔር፣ ከንፈሩ ይመለካል። እግዚአብሔር አፍንጫ አለው፣ አፍንጫ ይመለካል። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል፣ እጆቹ ይመለካሉ። ስንት አምላክ ናቸው? እንዲህ አይነት ፍልስፍና ውስጥ እንግባ እስኪራን። እንደዚህ ስለ መለኮታዊ ስለ አምላክ ማንነት ብትጠይቁ የተሻለ ነው። ስለ ነቢያት መንገድ ብትጠይቁ የተሻለ ነው። ይሄ ላሳይሽ፣ እግዚአብሔር እነዚህ ሁሉ አካሎች እንዳሉት ማለት ነው። ይሄ ነው። እሺ እሺ እዚህ ጋር ምን ይላል? በዚያም ቀን ይላል፣ በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ፣ በአሶር አገር ያለውን ንብ በፉጨት ይጠራል። እግዚአብሔር ዝንቦችንና ንቦችን ይጠራል በፉጨት። እንሂድ እዚህ ጋር። በዚያን ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ፣ እግዚአብሔር ምላጭ ይከራያል። በአሶር ንጉሥ የራሱን የእግሩን ፀጉር ይላጨዋል፣ ምላጩም በፂሙን ደግሞ ይበላል ይላል። ያ ሰላም! ፂም አለው፣ ፂሙን ምላጭ ተከራይቶ ይላጫል እግዚአብሔር። ያ ሰላም! እግዚአብሔር ከወንዙ ማዶ በተከራየው ምላጭ። ያ መጽሐፍ ቅዱስ ላይ ኢሳይያስ ምዕራፍ 7 ቁጥር 20 ላይ ግን እኮ የሆነ ማብራሪያ ሊኖረው ይችላል። እኔ ብዙም ስለማላውቅ ያ ቃል በቃል እየተናገረ ነው። ያ ይሄ አይደለም። ልክ እርጉዝ ሴት ምጥ እንደያዛት ሴት ይጮሃል ይላል። ምጥ የያዛት ሴት ሲጮህ ታች ታውቃላችሁ። በጣም ኃይለኛ ጮህት ነው አይደለ? ልክ እንደዛች እንደሚጮህ እግዚአብሔር ይናገራል መጽሐፍ ቅዱስ ኢሳይያስ ምዕራፍ 2 እዛ ቀን እስከ ዛሬ ዝም ብያለሁ ይላል።
ከዚህ በኋላ ግን ያው እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛም ቅንዓት ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ምጥ እንደያዛት ሴት ይጮሃል እግዚአብሔር። ምጥ እንደያዛት ሴት ይጮሃል እግዚአብሔር ማለት ነው። ይሄ እግዚአብሔር ልክ እንደ ነቀዝ ነው ይላል መጽሐፍ ቅዱስ። ምን ታያለሽ ማርታ? ሁሱ እኔ ጠየቅኩ። እኔ አሁን ከስር ሆኜ እየተከታተልኩ ነው። በርግጥ እየሰማኝ ነው፣ ግን የጠየቅኩ ያው እነዚህ አዳምጫ እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ ይላል እግዚአብሔር። እግዚአብሔር ነቀዝ ነው እንደ ማርታ ነቀዝ ከላይ እስኪ ከላይ ምን ይላል? እሺ ችግር የለም ያ እናነባዋለን። ከስንት ጀምሬ ላምብልሽ? ከመጀመሪያው እስኪ ያና የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውሃ አፈስባቸዋለሁ እያለ እግዚአብሔር እየተናገረ ነው። ኤፍሬም ከትእዛዝ በኋላ መሄድን ወዷልና የተገፉና በፍርድ የተጎዱ ሆኗልና እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ ይላል። ያ ሰላም እግዚአብሔር እንደ ነቀዝ ይሆናል። ነቀዝ ላሳያችሁ፣ ይሄን ይመስላል። ለማንኛውም ሌላም በጣም በርካታ ነገራቶች አሉ። እግዚአብሔር እጆች ያሉት በእጆቹ ያጨበጭባል ይላል። የጠየኩን ጥያቄ ግን አልመለስክልኝም። ጥያቄሽን የተረዳሁት አንተ ከመለስከው ላይ አላህ አካል አለው እየቀረም አልከኝ። ስለዚህ ጦጣ በአንቺ ቤት ምድረ በያዝ መጣሽ፣ ሙርታ ያዘብሽ፣ ደንግጠሻል አይደለ? እግዚአብሔር እንደምጥ እንዳያዛ ሴት እንደሚጮህ ስታይ አይ ክርስቲያኖች እኔ የተረዳሁት በመጨመር የተረዳሽው እዛው ያዥው። ደግሞ የጌታ ሰዎች ምን ይሻላቸዋል? ጸጋ ይበዛላችሁ። ሰላት ሰልማው እንዳመጣጣቸው መልሳቸው ይላል ቃሉ ሲናገር። ያ ሰላም ያ ሰላም ያ ሰላም። ይሄን መስጂድ ላሳያችሁ። ሰላም አለይኩም። እና ከጀለብያ ስራ ብዙ ሰው ነጭ ልብስ ይለብሳል። ይሄ ስህተት ነው። መረጃ ካላመናችሁ ያውን ማስረጃ ما شاء الله في زيادة مشكلة ጀለቢያው ጥቁር ከሆነ ከውስጥ መልበስ ያለባችሁ የዛኔ ነጭ ነው። ከማ ቃለ ሁሱ
المشرق والمغرب فأينما تولوا فثم وجه الله إن الله واسع عليم. وقال اتخذ الله ولدا سبحانه بل له ما في السماوات والأرض كل له قانتون بديع السماوات والأرض أنى يكون له ولد ولم تكن له صاحبة وخلق كل شيء وهو بكل شيء عليم. بسومة تشيرو أنت بيت متسكبان يوم القيامة إن شاء الله. يا سلام 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 يا سلام. السلام عليكم وسهلا. ما تسمى مرهونة مركنا سجابة. السلام عليكم. ما يسمى تمسدس سبعة سمين زدنيا سرا 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 ولد كزيام مسرا سوست كتر مسرا استقام بلعات كزيام مسرا سمين فرو مسرا وسو طياقي سل جماعية نهاية ما وقف لقينا يا وانا كترم حياة يا من هنا هذا لا هذا مسجد الفوا بتن التارجون تسوي يا مسو بانت سما اكاونت يكفتوا سماቸውን ይቀይሩ ጥያቄ ልጠይቁ እሱ ጥያቄ አለኝ ወላሂ በርስኪ ኡስታዝ ሁሱ አሰላሙ አለይኩም አይሰማኝም ልጆች ድምጻቸውን እንትን ብየው ስለሆነ ያለው አይሰማም አንዴ መግሪብን መስገድሽ ወንድሜ እያወረኩ ነው አይሰማኝም አዛን እንበል ከዚያ እንሰግዳለን يا سلام يا سلام يا سلام ተመልከቱ 1 2 3 4 5 6 7 8 10 11 12 17 يا سلام من 17 ጊዜ ማንቋቋ ማንም የለም ከእሱ በስተቀር الله الله أشهد أن لا إله إلا الله أشهد أشهد أن محمدا رسول الله
اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة الفضيلة وبعثه محمدا ليبعث إنك لا تخلف الميعاد. رضيت بالله ربا وبالإسلام دينا ومحمد صلى الله عليه وسلم نبيا ورسولا. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة. اللهم ذكرنا منه ما نسينا وعلمنا منه ما جهلنا، وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين. اللهم إنا نسألك عيشة نقية وميتة سوية ومردا غير مخز ولا فاضح. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير والموت راحة لنا من كل شر يا رب العالمين. اللهم لا تفرق هذا الجمع إلا بذنب مغفور وسعي مشكور وعمل متقبل مبرور يا عزيز يا غفور. اللهم لا تدع لنا ذنبا إلا غفرته، ولا هما إلا فرجته، ولا مريضا إلا شفيته، ولا مبتلا إلا عافيته، ولا ضالا إلا هديته، ولا حائرا إلا أرشدته، ولا ميتا إلا رحمته، ولا فقيرا إلا أغنيته، ولا ميتا إلا رحمته، ولا دينا إلا قضيته، ولا حاجة من حوائج الدنيا إلا لك رضا ولنا فيها صلاح إلا أعنتها ويسرتها لنا يا رب العالمين. اللهم احشرنا في زمرة العلماء العاملين يوم القيامة. اللهم اجعلنا من أول الداخلين إلى جنات النعيم مع النبي صلى الله عليه وسلم وأصحابه الكرام يا رب العالمين. آمين 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 آمين. يا سلام، شوفوا هذا المنظر الجميل في هذا المسجد المبارك، إنه منظر جميل جدا للغاية. شوفوا بارك الله فيكم، إنه يشبه المسجد النبوي اللي يوجد في المدينة النبوية، صح ولا؟ كسران تنبر سدست كلام مسليقا. اللهم اجعل ربيع قلوبنا مدنا ندير له أدل أدوي
ጥያቄ እሱ በግራህ ነው እንደሚጠጣው ካሜራ ከለበጠባችሁ والكاميرا يعكس تعكس للمشاهدين هرمن يመስላል እውነት ነው የጌታ ሰው ቀለል ያለች ጥያቄ አለች ስንት ኪሎ ናት ይሄን ደርስ ላስነቅለው አጥንት መብያ ጥያቄ አለኝ ሁሱ አንዴ ንስከረሽ ልጆች ስለ ጀማዕያና ሀጆርያ ማወቅ ፈልጌ ነው ተፈተሻል ወይ በማን ድምፅ እንቅራ በራሴ ድምፅ ሊዘጋ ይችላል ሰግጄ እስከጨረስ ግን ፈተና ላድርግ